ሰላም እንዴት ናችሁ ጓደኞቼ? እንግዲህ ሄረሜላ እና እህቷ መጥተዋል ማለት ነው። ሁለቶቹ ጨረጋ መጥተዋል። እንግዲህ በዚህ ሳምንት ወደ ሚዲያ ወደ ዩቱብ ዌልካም ብላ እንደምትመጣ ተስፋ አደርጋለሁ ማለት ነው። እህቷን እንግዲህ በቲክቶክ አስተዋወቀቻት። አሁን ደግሞ በዩቱብ ይዛ ትመጣለች ማለት ነው። እንግዲህ አብረሽ ደግሞ አጀንዳ ጠፍቷል መሰለኝ። በዚህ ሳምንት መነጋገራ መሆን ይፈልጋል። እንግዲህ የአክስቱ ልጅ ሄረሜላ መጀመሪያ ኬክ እየቆረሰለት ሰፕራይዝ እያለ ነው የመጣ። የሄረሜላ እህትም እንደዛው ይኸው ኬክ እየቆረሰላት ነው። በዚህ ሳምንት ጠብቁት፣ አዲሰኛ ፍቅረኛ የአብርሽ መታለች ማለት ነው። እንግዲህ በዩቱቡ ይዞ ይመጣል ማለት ነው። እንግዲህ እንደማይተዋወቅ ሰው ነው የሚሆነው። እንግዲህ የሱ ውሸት አልቅም። ዛሬ ደግሞ ከካሜራ ጀርባ ነበረ ማለት ነው። እንደማያውቅ ሰው በቃ እዚህ ጋር እየተዋወቁ ገና ዩቱብ ላይ ይዞ ሲመጣ ደግሞ እንደ አዲስ እየተዋወቃት ሄረሜላ ይዛ ትመጣለች ማለት ነው። እህቷን እንግዲህ ይኸው አብርሽ ጀግና ነው። ቤተሰቦቹን እንደዚህ ያስከብራል። የእህቶቹን የአክስቱ ልጆች ወደ ዩቱብ አምጥተዋል ማለት ነው። እንግዲህ ሄረሜላ እንደምታውቁ የአብርሽ የአክስቱ ልጅ ናት። እቺ ደግሞ የሄረሜላ ታናሽ እህቷ ናት። በዚህ ሳምንት አጀንዳ ስለጠፋ ዩቱብ ላይ መነጋገራ ስላልሆኑ አሁንም ደግሞ እቺ ልጅ ዩቱብ ሊከፍቱላት ነው። ለዚህ ነው ይዞ የመጡት ማለት ነው። እንግዲህ ሄረሜላ ለመጀመሪያ ኬክ ቆርሶላት ነው። ከዛም በኋላ ወደ ሶሻል ሚዲያ ይዞ የመጣ ማለት ነው። እንደማያውቃት ሰው ነው። እንደዛ ነው ይዟት የመጣ። እንግዲህ ታውቃላችሁ፣ ከዚህ በፊት ቪዲዮ አይታችኋል። ለሄረሜላም ኬክ ስቁርስ ነበረ ለዚች ትንሿ እህቱም ዛሬ ደግሞ ለአክስቱ ልጅ አብርሽ ጀግናው ኬክ እየቆረሰለት ነገ ደግሞ በዩቱብ እንደ አዲስ እንደማያውቃት ሰው ይመጣል ማለት ነው። እንደዛ ነው። በጎች የአጀንዳ ጠፋ፣ መነጋገር አልሆኑማ። እቺ ደግሞ አዲሰኛ ፍቅረኛው ናት። አፍቅራ ነው የመጣችው ነው የሚባለው። መቼ ምን ብለው ነው ታዲያ ይዘው የሚመጡት? እንግዲህ እነ ደመቁ አሉ እንጂ ወይዘሮ ችራን አለች እንጂ እቺ ዝንጀሮ እህቷን በሚዲያ ወጥታ ሰብስክራይብ እንዳታድርጓት የእሷ ቪዲዮ እንዳትዩ ብላ እህቷን በሚዲያ ያቆሸሸችው ማለት ነው አለች። ወይዘሮ ችራን ማለት ነው። ይሄው ሰው እህቱን እንደዚህ ያከብራል። ወደ ሶሻል ሚዲያ ሲያመጣ እንደዚህ ነው የሚያመጣ። እሷ ግን ታፍርበታለች በቤተሰቦች። እሷ ቆንጆ እንደሆነች ማለት ነው። እድሜ ለፊልተር ሰው ያስመሰላት ማለት ነው። ደመቁ ይሄው ትክክለኛ ፊቷ ይሄ ነው የምትመስለው። በራሷ እጅ ነው ስትቀርስ የነበረ። ያን ቀን ካሜራ የለም ነበረ፣ በስልኳ እየቀረጸች ነበረ። የዋሸች ወደ ሸገር ሊሄድ ነው አድርሰኝ ምናምን እያለች ለውሸቷ ስትቸኩል ነው ይሄ ቪዲዮ እየሰራችው ማለት ነው። ባለፈም አይታችኋል። የእሷ እህቷ የእናቷ ልጅ እዘች ግቢ ውስጥ ጥግ ላይ ይዛ ክረምት ስለሆነ ሳር አለ ቤታቸው ሰው የቆሻሻ ቤታቸው ሰው እንዳይታይባት ግቢ ላይ ነው ዩቱብ ከፍታ የሰጠችው። እንደዚህ የተከበረበት ቦታ መች ዩቱብ ከፍታ ሰብስክራይብ አርግታ ቤተሰቦቿን ታውቃለች ማለት ነው። እዛ ቪዲዮ ላይ እንኳን እህቴን የኔ በጎች 50 ሺህ እንኳን አስገቡልኝ አላለችም። ሜላትን እንኳን አበረታቷት። እኔና እሷ ከዚህ በፊት በቃ ተጣልተናል፣ አሁን ግን ታርቀናል። ቤተሰብ ነው። እህቴ 100 ሺህ ያስገቡልኝ የኔ ጥንቦች የኔ በጎች እንኳን አላለችም ማለት ነው። ደመቁ እንግዲህ ቤተሰቦቿ ላይ ጥላት ናት። የማንም ጎረምሳ እያመጣች እየዋሸች እየተጨመለቀች ታሳድጋለች ማለት ነው። ለቤተሰቦቿ ቦታ የሌላት ቆሻሻ ሴት ማን ያከብራታል? እንደዚህ አይነት ቦታ አትገኝም እሷ። እንግዲህ አብርሽ ከና አክስቱ ልጆቹ ጋር ይኸው ዩቱብ ሊከፍትላቸው አሻገደው ይላል ማለት ነው። እንግዲህ ደመቁ አንቺ እንደተቋሸሽ ለቤተሰቦችም ሳታሳልፊ በጎችሽም ሳታኮሪ ረክስሻል። ረከሰች እኮ አሁን ደመቁ እኮ እንደ ዛሬ 2 ዓመት አይደለችም። አሁን ከአብረሽ ጋር ራሱ ተለያይታ አዲስ ዩቱብ ከፍታ ብትመጣ እይታ የለም፣ ቪዩ የለም፣ ዜሮ ነው።